መጽሐፈ ሄኖክ ምዕራፍ 41 ከብዙ ቀንም በኋላ ልጁ ማቱሳላ ልጁ ላሜህን ሚስት አጋባው። ከሱም ጸንሳ ወንድ ልጅ ወለደች። ሰውነቱም እንደ ዕንቁ ነጭ ሆነ፣ እንደ ጽጌረዳም ቀይ ነው። የራሱም ጠጉር እንደ ነጭ ብዝት ነው፣ የተሸራሼ ነው። ዓይኖቹም ያማሩ ናቸው። ዓይኖቹንም በገለጠ ጊዜ ቤቱን ሁሉ እንደ ፀሐይ አበራ፣ ቤቱም ሁሉ ፈጽሞ በራ። ከአዋላጂቱም እጅ በተነሳ ጊዜ ነገር ጀመረ። የቸርነት ጌታ የእግዚአብሔር ምስጋናን ተናገረ። ከሱም የተነሳ አባቱ ላሜህ ፈርቶ ሸሸ፣ ወደ አባቱ ወደ ማቱሳላም መጣ። እኔ ልውጥ ልጅ ወለድሁ፣ እንደ ሰውም አይደለም፣ የሰማይ መላእክት ልጆችንም ይመስላል። ፍጥረቱም ልዩ ናት፣ እንደኛም አይደለም። ዓይኖቹ እንደ ፀሐይ እግሮች ናቸው፣ ፊቱም የበራ ነው አለ። ከመላእክት የተወለደ ነው እንጂ ከኔስ የተወለደ ይመስለኛል፣ ያልተወለደ ይመስለኛል። እኔስ በዚህ ዓለም በሱ ዘመን ድንቅ ስራ እንዳይሰራ ብዬ እፈራለሁ። መኖሪያው ከመላእክት ጋር ነውና ወደ አባታችን ወደ ሄኖክ ትሄድ ዘንድ ከሱም እውነቱን ነገር ትሰማ ዘንድ አሁንም አባቴ ፈጽሜ እለምንህ ዘንድ አለው። ማቱሳላም የልጁን ነገር በሰማ ጊዜ እኔ በዚያ እንዳለው ሰምቷልና ጮኸ፣ እኔም ቃሉን ሰማሁት አለ። ወደ እሱም መጣሁ። ወደ እኔ መጥተሃልና ልጄ እነሆ አለሁ አልኩት። ስለ ታላቁ ነገር ስለ ቀረሁብህ ስለ ጭንቅ ራእይም ወደ አንተ ወጣው ብሎ መለሰልኝ። መልኩ ፍጥረቱም እንደ ሰው ፍጥረት ያልሆነ፣ መልኩ ከዕንቁ ይልቅ የሚነጣ ከጽጌረዳም የሚቀላ፣ የራሱን ጠጉር ከብዝት ይልቅ የሚነጣ፣ ዓይኖቹም እንደ ፀሐይ እግር የሚያበሩ ልጅ ለልጄ ለላሜህ ተወልዷልና አባቴ አሁን ስማኝ። ዓይኖቹንም በገለጠ ጊዜ ቤቱን ሁሉ አበራ። ከአዋላጅቱም እጅ ተነስቶ አፉንም ከፍቶ የሰማይ ጌታ እግዚአብሔርን አመሰገነው። አባቱ ልጄ ላሜህም ፈርቶ ወደ እኔ ሸሸ። ከሰማይ መላእክት የተወለደ አስመሰለው እንጂ እሱ ከሱ እንደተወለደ አላመነም። እውነቱን ትነግረኝ ዘንድ እነሆ እኔ ወደ አንተ መጣው። እኔም ሄኖክ እግዚአብሔር እንግዳ ነገር ይሰራል ብዬ የእሱን ነገር ተናገርሁ። የአባቴ የያሬድ የልጁ ወገኖች ከሰማይ በላይ ያለ የእግዚአብሔርን ሕጉን አፍርሰዋልና ይህንን በራእይ ፈጽሜ አይቼ ነገርሁ አለው። እነሆ ኃጢአትንም ይሰራሉ፣ ስርዓቱንም ያፈርሳሉ። ከሴቶችም ጋር አንድ ሆኑ፣ ከነሱም ጋር ኃጢአትን ይሰራሉ። ከነሱም ሚስቶችን አግብተው ከነሱ ልጆችን ወለዱ። በዚህም ዓለም ሁሉ ጽኑ ጥፋት ይደረጋል። ጥፋት ያለበት ውሃ ይወርዳል፣ ታላቁም ጥፋት በአንዱ ዓመት ይደረጋል። ለእናንተ የተወለደ ልጅ ይህ ነው። በዚህ ዓለም እሱ ብቻ ይቀራል። ሶስቱም ልጆቹ ከሱ ከማየ አይህ ይድናሉ። በዚህ ዓለም ያለው ሰው ሁሉ በሞተ ጊዜ እሱ ይድናል። ልጆቹም አርበኞች ሰዎችን ይወልዳሉ። እነዚህም ስጋውያን ናቸው እንጂ መንፈሳውያን አይደሉም። ጽኑ መቅሰፍትም በዚህ ዓለም ይደረጋል። ምድርም ከኃጢአት ሁሉ ትነጻለች። አሁንም ይህ የተወለደ ልጅ በእውነት የእሱ ልጅ እንደሆነ ለልጅህ ለላሜህ ንገረው። እሱ ከጥፋት የቀረ ይሆንላችኋልና ስሙንም ኖህ ብለህ ጥራው። በሱ ዘመን በዚህ ዓለም ትጨረስ ዘንድ ካላት በደል ሁሉና ከኃጢአትም ሁሉ የተነሳ ወደዚህ ዓለም ከምትመጣ ጥፋት ልጆቹና እሱ ይድናሉ። መላእክት ያወቋቸውን ምስጢሮች አውቃለሁና ከዚህ በኋላ በዚህ ዓለም አስቀድማ ከተጨረሰችው ኃጢአት ይልቅ ፈጽማ የምትበልጥ ግፍ ትደረጋለች። እሱ እግዚአብሔር ገልጦልኛልና ነግሮኛልና በሰማይ ሰሌዳነት የተጻፈውን አወቅኩ፣ አነበብኩ። ሕጉን የምትጠብቅ ልጅ አብርሃም እስክትነሳ ድረስ አንዲቱ ልጅ ከአንዲቱ ልጅ ይልቅ አብልጣ ትበድላለችና
በእነሱ የተጻፈውን አየሁ። በደል ትጠፋለች፣ ኃጢአትም በዚህ ዓለም ከሰው ትርቃለች። በጎም ነገር ሁሉ በእሷ ይመጣል። ይህ የተወለደ ልጅ በእውነት የእሱ ልጅ ነውና ሐሰትም አይደለምና። አሁንም ልጄ ሄደህ ለልጅህ ለላሜህ ንገረው። ማቱሳላም የአባቱ የሄኖክን ነገር በሰማ ጊዜ ስራውን ሁሉ በስውር ገልጦለታልና ነገሩን ሰምቶ ተመለሰ። ከጥፋቷ ሁሉ አድኖ ምድርን ደስ ያሰኛታልና የዚያን የልጁ ስሙን ኖህ አለው።